الذين آمنوا وهاجروا وجاهدوا في سبيل الله بأموالهم وأنفسهم أعظم درجة عند الله እና አላህ Subhanahu Wa Ta'ala ከሁለቱ ተፎካካሪ ቡድኖች ማንን እንደሚመርጥና እንደሚያበልጥ በግልጽ ሊያስቀምጠው ነው ማለት ነው። እንግዲህ ሙሽሪኮቹ በሽርክ ላይ ያሉ በይቱላህን እናስከብራለንና ሁጃጅ እናስተናግዳለን ብለው ያነሱትን የፎክክር ቃል አማኞቹ ጋር ሊወዳደሩ ነበር ማለት ነው። ከነብዩና ከሷሃቦቹ ይልቁንስ እኛ እንሻላለን የሚል አተካራ ሲፈጥሩ አላህ የራሱን ውሳኔ ይሰጠ ማለት ነው። ምን አለ? الذين آمنوا እነዚያ በእኔ በጌታቸው ፍጹም ሆነው ያመኑት ወሃጀሩ ለዛ ለእምነታቸው ደግሞ የትውልድ ሀገራቸው አልመቻቸው ሲልና የጥላት ተጽዕኖ ሲጫናቸው ለኢማናቸው ሲሉ ሁሉን ነገራቸውን ትተው ተሰደው የሄዱት ሀገር ተነቅለው ወጃሃዱ ፊ ሰቢልላህ ተሰደው ሲሄዱ ደግሞ ከሄዱበት ሀገር እንኳን በሰላም እንዳይኖሩ እንደገና ተከታተለን ሂደን ተምድርገን እናጠፋቸዋለን ብለው ጥላቶቻቸው ሲከታተሏቸው ዙረው የመከቱና በአላህ መንገድ የታገሉ የሆኑት ቢአምዋሊሂም ገንዘቦቻቸውን በመለገስ ወአንፉሲሂም ነፍሶቻቸውንም በመሰዋት ለኔ ዓላማ የሚዋደቁት የሆኑት ሚነል ሙሃጅሪን ወልአንሳር አዕظሙ ደረጀተን ዐንደላህ አላህ ዘንዳ በደረጃ በማዕረግ እጅግ የላቁ ናቸው። ማን ከማን ነው ሊወዳደር የሚያስበው ይላል አላህ Subhanahu Wa Ta'ala። እንግዲህ እነዚህም ለአላህ እንሰራለን እያሉ ነው፣ እነዛም እያሉ ነው። ማን ዳኝነት ይስጥ ካላችሁ እንደኔ በኔ ውሳኔ የምታምኑ ከሆነ ማን እንደሚበልጥና እንደሚመረጥ ግልጹን እንገራችሁ አላህ። በአላህ አምነው እንደገና ደግሞ በእምነታቸው ጫና ሲደረግባቸው ለእምነታቸው ቅድሚያ በመስጠት አገራቸውን፣ ንብረታቸውን፣ ሱቃቸውን ከዛም አልፎ ቤተሰብ ልጆቻቸውን፣ ሚስቶቻቸውን ጭምር እየጣሉ ነው የሄዱት ብዙዎቹ። ይሄ ሁሉ መስዋዕት ከፍለዋል ለእምነት ማለት ነው። ከዛም እንደገና ጥላቶቻቸው አገርን እንኳለቀው ቢሄዱ ምናልባት ነገ ተጠናክረው መልሰው ይመጡብናል በሚል ስጋት የገቡበት ሄደን የብዛቸውን ማጥፋት አለብን ብለው ሲሄዱባቸው ደግሞ እንግዳውማ መሸሻም ከለለን መመከት አለብን የሚለውን አማራጭ ደግሞ ወስደው ባለ በለለ ኃይላቸው ገንዘባቸውንም ነፍሳቸውንም እየሰው ለእስላም የሚዋደቁ የሆኑት አዕظሙ ደረጀተን ዐንደላህ ሚን ሩን የሱቃቲ ማኢ ዘምዘም ማኡ ዘምዘም ተሚያከፋፍሉት ይልቁንስ በአላህ ዘንዳ ደረጃቸው የላቁት እነዚህ ናቸው አለ። በመሆኑም ወኡላኢከ ሁሙል ፋኢዙን ፊ ዱንያ ወልአኺራ የመጨረሻ እድለኛ የሚሆኑት እነዚህ ብኞቹ ናቸው። አማኞቹና መልካም የሰሩት ታጋዮች አላህ Subhanahu Wa Ta'ala ሁሉን ነገር ለሱ ብለው ስለሰጡ እሱ ደግሞ ፈውዝን ለነሱ ጽፎላቸዋል በማለት የራሱን ውሳኔ ሰጠ ማለት ነው። ይሄ ነው እንግዲህ ቁሳዊ የሆነ ነገርና ማዕናዊ የሆኑ ነገሮች በአላህ ምን የመመዘኛ በሚታዩ ጊዜ አላህ ተሁሉ በፊት ኢማንን ነው ዋጋ የሚሰጠው። ተኢማን ቀጥሎ ደግሞ አመለን ሷሊህ ነው። ከዛ ውጭ ያሉ ነገሮች እዚህ ግባ ይባሉም በአላህ ሚዛን ማለት ነው። ሰዎች ደግሞ በተቃራኒው ነው እነዚህን ነገሮች ዋጋ ይሰጧቸውም። ብዙ ጊዜ ያው ለብልጭልጭ ነገር ነው የሚገዙት ማለት ነው። እና አላህ Subhanahu Wa Ta'ala ማንን ከማን እንደሚመርጥ በዚህ አያት በማያዳግም መልኩ በግልጽ ቋንቋ አስቀመጠ። ትልቁ በአላህ ዘንዳ ተቀባይነት ያለው በአላህ ያመነና እንደገና ለእምነቱ ብሎ ደግሞ አገሩ ላይ መብቱን ለማስከበር እንኳን ካዳገተው ኢማኑን ላለማጣት ሁሉን ነገር ሰውቶ አገር ለቆ ለዲን ብሎ የሚሄደው ነው ትልቅ ታጋይ የሚባለው። ከዛ መሄድን ብቻ ደግሞ ፍቲ ካልሆነ ዙሮ ደግሞ የሚመክትና ጥላቶቹ ጋራ የሚፋለም ነው ለዓላማው ሲል ማለት ነው። በገንዘቡም በህይወቱም አስፈላጊውን ሁሉ መስዋዕት የሚከፍል እስከሆነ ድረስ ይህን ነው ቅድሚያ የምሰጠውና እኔ የምመርጠው በደረጃና በማዕረግም የማልቀው ይህን ሰው ነው ይላል። ወኡላኢከ ሁሙል ፋኢዙን እና በእኔ ዘንዳ የተመኙትን መልካም እድል ሁሉ የሚያገኙ ከሚፈሩት መጥፎ ሁሉ የሚድኑ ፊል ዱንያ ወልአኺራ እነዚህኞቹ ናቸው በማለት የራሱን ውሳኔ ሰጠ። ይሄ እንግዲህ የአላህ ውሳኔ ነው። ፊ ኩሊ ዘማኒን ወመካን የማይሻር ጉዳይ ነው ማለት ነው።
ሰዎች ግን ብዙ ጊዜ ያው የራሳቸውን መለኪያ ያስቀምጡና ሁሉም ያው ራሱን በማወደስና ሌላውን በማንቋሰስ እኔ ነኝ የምሻለው ማለት ያለ ጉዳይ ነው። ግን በአላህ ሚዛንና በአላህ ውሳኔ ይህ ነው ውጤቱ በማለት አስቀመጠው። ላ ተጅዱ ቀውመ ዩእሚኑነ ቢላሂ ወየውሚል አኺር ይዋዱነ መን ሐደ አላህ እንዳለው አያት ማለት ነው። በመሆኑም እነዚህ እንግዲህ አማኞችና ለአላህ ብለው የተሰደዱ ቤት ንብረታቸውን ያጡ ከዛም አልፈው ደግሞ ራሳቸውን ንብረታቸውን በመሰዋት ለአላህ አላማ የሚታገሉና የሚዋደቁ የሆኑ ፋኢዞች ናቸው፣ እድለኞች ናቸው ካለ በኋላ እድላቸው ምንድነው የሚያመለክተው? በዚህ እድላቸው ምን ያገኛሉ ታላችሁ ማብራራት ይችላል አለ ቀጥሎ። ይበሽሩሁም ረቡሁም ቢራህመት ሚንህ ጌታቸው ያመኑበትና የመረጡት ጌታቸው የጌታን ጸጋ እንደሚሰጣቸው ያበስራቸዋል። የአላህ ርህራሄ ከነሱ ጋር ነው ፊ ዱንያ ወልአኺራ አለ። ወሪድዋን እንደገና ደግሞ ውዴታውንም ያጎናጽፋቸዋል። የአላህ ወዳጆች የሚል ማዕረግ ተሰጥቷቸዋል ማለት ነው። ወጀናት እንደገና አትክልታማ የሆነችውን ዘላለማዊ የጸጋ ሀገር አውርሷቸዋል። ለሁም ፊሃ በዛች በጀናት ውስጥ ነዒሙ ሙቂም የማያልቅ የማይደቅ ዘላለም ኗሪና ዘውታሪ የሆነ ጸጋ ተደግሶላቸዋል ሲል ውጤቱንም ጭምር አሳወቀ ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ለወዳጆቹ ሶስት አቋም ነበር ያሳዩት ባለፈው አያት። የመጀመሪያው አልኢማን ቢላህ፣ ሁለተኛ ሂጅራ፣ ሶስተኛ ጂሃር ነበረ ማለት ነው። ሶስትን እንግዲህ ውለታ ስለዋሉ እሱ ሶስት ምላሽ ሰጣቸው ማለት ነው። አመኑ በሚለው ፈንታ አላህ Subhanahu Wa Ta'ala ይበሽሩሁም ረቡም ቢራህመቲን በዛ በእምነታቸው ሳቢያ ወካነ ቢልሙእሚኒነ ረሂማ እንዳለው ርህራሄውን ቸራቸው እነሱ ነው አላህ የሚያዝንላቸው ሲል መልስ ሰጠ ማለት ነው። ወጃሃዱ በሚለው አንፃር ደግሞ ወሪድዋን ለአላህ ብለው በታገሉ ቁጥር የአላህን ውዴታ አትርፈዋል አለ። እንደገና ወሃጀሩ በሚለው አንፃር ደግሞ ለሁም ጀናቱ ነዒም የሚለውን ካሳቸው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ለወዳጆቹ በወሰዷቸው እርምጃ አንፃር ተገቢ ወረታቸውን እንደሚከፍላቸው አረጋገጠላቸው። እነዛኞቹ ግን ዟሊሞች ናችሁ፣ በዙልማችሁ ትጠየቃላችሁ የሚል ዛቻ ተሰነዘረባቸው ማለት ነው። ጀናቱ ነዒም ሙቂም ሁልጊዜ ኗሪና ዘውታሪ የሆነ ጸጋዋ የማይነጥፍ የማይከስም እንደ ዱንያ ከጊዜ በኋላ የማይወገድ የማይጠፋ የሆነ ቋሚ ዘላለማዊ የሆነ ጸጋማ አገርን መድቦላቸዋል ይላል ማለት ነው። በመሆኑም ኻሊዲነ ፊሃ አበዳ በዛች በደስታ አገራቸው ዘላለም ኗሪ ዘውታሪ ይሆናሉ። ኢነላህ ዐንደሁ አጅሩን ዐዚም አላህ Subhanahu Wa Ta'ala እሱ ዘንዳ ለእንዲህ አይነቶቹ አማኞችና ታጋዮች ታላቅ የሆነ ምንዳ ደግሶላቸዋል። ማላ አይኑን ረአት ወላ ኡዙኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር እንደተባለው በሐዲስ ማን ነው። ለስሙ ያህል ነው እንጂ ጀናት ነዒም ብዬ የምገልጽላችሁ ያ ጀነት የሚባለው ነገር ወደ ዝርዝር ቢገባ በሰዎች ስሌት ይህ ተዚህ እስከዚህ ነው ተብሎ የሚደካ ነገር አይደለም። ሁል ጊዜ ጀነት የገባ ሰው እዳው ያለቀ ነው ይሆናል ብሎ ታሰበው ተከሰበው በላይ ነው። በስፋትም በጥራትም የጀነትን ጸጋ ይሄን ይመስላል ብሎ ፍጡሮች ቀርመውኑ ሊገልጡት የሚችል ነገር አይደለም በማለት አማላይ የሆነ ታላቅ ወረታ እንደተዘጋጀላቸው መሰከረላቸው አላህ Subhanahu Wa Ta'ala ከነሱ ያደርገንና ማለት እና አጅሩን ዐዚም አላህ ታላቅ ምንዳ ብሎ ያወደሰውና ያደነቀው ነገር በሱ እይታ አላህ እንግዲህ ታላቅ ነው። ማንኛውንም ነገር ፍጡርን አድንቆ ያየው፣ ግን ጀነት በጣም ታላቅ ከመሆኗ የተነሳ በሱ ደረጃ አደነቀ አጅሩን ዐዚም ብሎ አወደሰው። ዱንያን ግን ላተዚኑ እንደላህ ጀናሃ በዑዳ የቁሻሻ የወዳቂነቷ ማለት ነው። ዱንያ በሙሉ ዳርስተዳር ያንዲ የትንኝ ክንፍ አትመዝንም ያለው ጌታ ነው ጀነትን ነዒምን አጅሩን ዐዚም ብሎ የሚያወድሰው ማለት ነው። ስለዚህ ለማንኛው ትሰራለህ ማለት ነው። አንድ ትንሽ ክንፍ ማትተካ ማትገዛ የሆነችውን ዱንያ ነው የዓለም ህዝብ አሁን የሚረባረብበት ማለት ነው። ያችን ግን አላህ Subhanahu Wa Ta'ala በዛ መልክ የደገሳትን ጀነት ሰዎች ረስተዋታል፣ ትተዋታል።
ሌላው ቀርቶ አማይነን የሚሉት ራሱ ብዙዎቹ በቃል ብቻ ካልሆነ በስተቀር ለዛች አገር የሚያበቃ ስራ ላይ ተጠምደው አይታዩም ማለት ነው። ስለዚህ አላህ እንደዛ አይነት ቦታ አዘጋጅቶላቸዋልና ይህንን አላማ ያደረገ ሰው ደግሞ በዱንያ ላይ የፈለገው ሰቆቃ መከራ ቢወርድበት ሊበገር አይገባውም፣ ለዛ ለታላቅ አላማ የሚከፍለው ዋጋ እስከሆነ ድረስ ማለቱ ነው። ያ አዩሃ الذين آمنوا እና እናንተ አማኝ የሆናችሁት ወገኖች ሆይ ይላል። እንግዲህ ኢማን ጀነተ ነዒምን የሚገዛ ከሆነ የዘላለም ዲልና እድል ለናንተ የሚያወርሳችሁ ከሆነ ይሄ ኢማን የሚባል ነገር በተለያዩ ጥቅቅን ነገሮች እንዳትነጠቁ ተጠንቀቁ ለማለት ላ ተተኺዙ አባአኩም ማለት ይሄንን ኢማናችሁን ለሚያሳጡ ነገሮች በቀጥታም ሆነ በተዘዋዋሪ እንዳትቀበሉ። ለምሳሌ ወላጅ አባቶቻችሁን ወዳጅ አድርጋችሁ እንዲያትይዙ ይላል። እንግዲህ ከአባት የበለጠ ነገር የለም። አንድ ልጅ ከአባቱ አብራክ ወጥቶ ነው ለመወለድና አድጎ ለመኖር የሚበቃው። አባት ከማንኛውም ሰው የበለጠ ባለውለታ ነው ለልጁ ማለት ነው። ግን አባትህ በአላማ የተለያያችሁ ከሆነ እሱ ኩፍርን ከመረጠ አባቴ እንዳይቀየም እንዴት አባቴን ከልፋለሁኝ ብለህ በይሉንታ ታፍነህ አላማህን እንዲያትስት ተጠንቀቅ ይላል ማለት ነው። እሱ ስጋህን ነው የወለደው። አላህ ግን ሱብሓነሁ ወተዓላ ሩህህንም ዝካህንም የፈጠረ እሱ ነው። አባቶቻችሁንና ወኢኽዋነኩም ወንድሞቻችሁን አውሊያ አሂባ ኑሶራ ወዳጆች ረዳቶች አርጋችሁ አትያዟቸው በርኩስ አላማ ላይ እስከተሰለፉ ድረስ ማለት ነው። እንግዲህ አንተ ሙእሚን እስከሆንክ ድረስ ኢማንን ከመረጥክ አንተ በኢማኑ ጎራ በምትቆምበት ጊዜ እንዳጋጣሚ አባትህ ደግሞ ኩፍርን ከመረጠ ወንድሞች በሙሉ ኩፍር ጋራ ከወገኑ ከወገኖች ተዘመዶች ተለይቼ ምን ሆናለሁኝ በሚል አላማህን እንዲያትዘነጋ ተጠንቀቅ። የፈለገው መስዋዕት ይከፈል እኔ የያዝኩት አላማ ነው የሚያዋጣኝ ብለ ከኔ ጋራ መወገን መቻል አለብህ ነው የሚለው አላህ። አውሊያ ማለት አሂባ ወኑሰራ። እንግዲህ ሰው ያለ ወገኑ መኖር አይችልም። በመከራ በደስታው ዘመድ ቤተሰብ አባት ወንድም ተጎንህ ይቆማል። ስለዚህ እኔ ብቻዬን ተለይቼ ያልሆነ እነሱ የማያውቁት እምነት ውስጥ ከገባሁኝ እነሱ ራሱ ጥላት ይሆኑብኛል። እነሱ ከጠሉ ደግሞ ሌላው ባዕር ደግሞ የበለጠ ነው የሚበላኝ። ማን ጋር እኖራለሁ እንዴት ሆኜ እቀመጣለሁ በሚል ስጋትና ፍርሃት ለአባትና ለወንድሞች መንበርከክ የለብህም ኢማንን እስከያዝክ ድረስ ይላል። ኢንስተሐቡል ኩፍራ አለል ኢማን እና አባቶችና ወንድሞቻችሁን ዘመድ ወዳጅ አርጋችሁ አትያዙ ያልኩት ኩፍርን ከኢማን ከመረጡ ማለት ነው። እነሱ እንግዲህ በኩፍርና የኢማን አብልጠው ተመረጡ እና አንተ ደግሞ ከዘመዶች ተለይቼ ምን ይበቃኛል በሚል ልታሸበልክ አይገባህም። እነሱ ባጢሉን ከመረጡ የራሳቸው ጉዳይ፣ እኔ ግን የፈጠረኝ ጌታ የመረጠልኝን እስላም ይዤ የመጣው ይምጣ ማለት መቻል አለብህ። አለበለዚያ ይህችን ኬላ ታልተራመድክ ጀነተ ነዒም ልታገኝ አትችልም። ተጠንቀቅ መናጆ እንዳትሆን ይላል ማለት ነው። እና እነሱ እንግዲህ ኩፍርን ከመረጡ የራሳቸው ጉዳይ ነው። ብትችል እነሱን ወደ አንተ ለማንጣት መጣር ነው። ካልሆነ ግን እንጁ ቢነፍሲክ ራስክን አዲን መጀመሪያ በይሉንታ አጎቴ አባቴ እያልክ መጃጃል የለብህም ነው የሚለው አላህ ሱብሓነሁ ወተዓላ። እና ኩፍርን የመረጠ ሰው ማንም ይሁን ማን ወላጆችም ይሁኑ ልጆችህ ሚስትህም ሆነ እናት አባትህ የፈለገው ነገር ቢሆን በአላህ ልትለውጠው የሚገባህ ሊኖር አይገባም። አላህ መርጦሃል፣ ኢማንን አጎናጽፎሃል። ይህንን ኢማንን ይዘህ የፈለገው ነገር ቢመጣ እንቀበለዋለሁኝ ማለት መቻል አለብህ ነው የሚለው። ወመን የተወለሁም ሚንኩም ይህን ማስጠንቀቂያ ከሰጠሁ በኋላ አባቶችን ወንድሞችን ሌሎችም የቤተሰብ አባላትን እንደ ወዳጅ ዘመድ አድርጎ ከነሱማ እንዴት ለያለሁኝ የሚል ሰው ካለ ፈኡላኢከ ሁሙ ዛሊሙን ዛሊም ጋር የወገነ ዛሊም ነውና ስማችሁ ሙስሊሞች ብትባሉም እናንተ ያው የግፈኞቹ አባላት ናችሁ፣ ከነሱ ለይቼ አላያችሁም አለ አላህ Subhanahu Wa Ta'ala። ይሄ ነው ትልቁ ፈተና አሁን እያንዳንዳችን ያለንበት ማለት ነው። በቀላሉ በቃ እንዴት አድርገን ታገር ተለይተን ከነገር ጋር ተጣልተን ይላል እንዴ ለአላህ ብለህ ወላ ከለለህ
በይሉንታ እንደገለ ይቀየሙኛል ታልክ አላህ ቢቀየም ይሻላል ማለት ነው። ይሄ ከሆነ ምን አይነት ኢማን ነው አንተ ይዘህ የምትጓዘው ያለው? የተቀየመ ይቀየም፣ ረብል ዓለሚን የፈጠረኝ የሚያኖረኝ እሱ የሚገለኝ እሱ የፈለገውን ቦታ የሱን ዓላማ ይዤ ልውደቅ ማለት ሲገባህ ተነገለ ተጣልቼ ተነገለ ተለያይቼ የምትልማ ከሆንክ እሱ አያዋጣኝም ዘመዶቼ ይሻሉኛል ማለት እኮ ነው። ይሄን ታልክ ደግሞ እኔ አልፈልግህም ዟሊም ነህና ሂድ ከነሱ ጋር ወደ ጀሃነም ይልሃል አላህ Subhanahu Wa Ta'ala። እና ሚና አለይ ነው ባጭሩ ማለት ነው። በትንሿ ፈተና አሁን እኛ እየተወረጠረጥን ነው በአሁኑ ጊዜ ሰዎቹ ፊልሚያ ውስጥ ገብተው ነው እንግዲህ። እኛ ግን በቃላት ደረጃ በስብሰባ ደረጃ በተወሰነች ደረጃ እንኳን ማን ለማን ለዲኑ ማን ነው የሚያስበው የምትለው ነገር ፍርክስክሳችንን እያወጣችን ያለው ማለት ነው። እንግዲህ ይሄንን ይሉንታ ሰዎች ቀየሙኛል ተዘመዶቼ ጋር ቀያየማለሁ የምትል ከሆነ አባቴ ወንድሜ አጎቴ ከሚቀየመኝ አላህ ቢቀየም ይሻላል ማለት አይደለም እንዴ? ይሄ ከሆነ ደግሞ ያንተ አይነት ኢማን እኔ አልፈልግም አሰናብቻለሁ ሂድ ወደ ፈለክበት እያለ ነው አላህ Subhanahu Wa Ta'ala። فاولئك هم الظالمون እነዚያ ካፊር ኩፍር የመረጡትን ሰዎች ወይም ከካፊር ጋራ የሚወግኑትን ሰዎች የሚመስል ሰው ካለ አናባብለውም ወደ ፈለገው ሊሄድ ይችላል አለ አላህ Subhanahu Wa Ta'ala። قل ان كان اباؤكم ቀጥሎ የበለጠ ግልጽ ሊያረጋው ነው ይሄን አባባሉን ማለት ነው። قل لهم يا رسولنا እንደዚህ በላቸው አለ ان كان اباؤكم እነዛ ወልደው ያሳደጓችሁና ለቁም ነገር ያበቋችሁ አባቶቻችሁ ወአብናኡኩም ከአብራካችሁ ተከፍለው የወጡትም ልጆቻችሁ ወኢኽዋኑኩም እንደገና በመከራ በደስታ ከጎናችሁ የሚቆሙ ወንድሞቻችሁ ወአዝዋጁኩም እንዲሁም ባለቤቶቻችሁ የምትወዷቸው ባለቤቶቻችሁ ወአሺረቱኩም በጥቅሉም ብሔረሰቦቻችሁ ይላል አላህ Subhanahu Wa Ta'ala። ወአምዋሉን እቅተረፍቱሙሃ ወጣችሁ ወርዳችሁ ያፈራችኋቸው ገንዘቦቻችሁ ወቲጃረቱን ተخشون ከሳዳሃ ከነዚህ ማህበረሰቦች ጋር ከተገጨውኝ ደንበኛ ይርቀኛል ዘቡን ይቀርብኛል ብላችሁ የምትሰጉላቸው ሸቀጦቻችሁ ምኑ ቀረ ሁሉ ነገር ማለት ነው። እነዚህ ሁሉ ነገሮች ከዛ ተخشون ከሳዳሃ ይረክስብናልና ገዥ ያጣባናል ብላችሁ የምትፈሩለት ሸቀጣችሁ ወመሳኪኑ ተርዶናሃ قل إن كان آباؤكم ወላጅ አባቶቻችሁና ወአብናኡኩም እንዲሁም ከአብራካችሁ የተከፈሉት ልጆቻችሁ የምትወዷቸው ወኢኽዋኑኩም በመከራ በደስታ ከጎናችሁ የሚቆሙት ወንድሞቻችሁ ወአዝዋጁኩም የምታፈቅሯቸው ባለቤቶቻችሁ ወአሽረቱኩም የምትኮሩባቸው ብሔረሰቦቻችሁ ጎሳዎቻችሁ ወአምዋሉን እቅተረፍቱሙሃ ለፍታችሁ ወርዳችሁ ወጣችሁ የምታፈሯቸው ገንዘቦቻችሁ ወቲጃረቱን ተخشون ከሳዳሃ እንዳይከስሩባችሁ የምትሰጉላቸው የንግድ ሸቀጣችሁ ወመሳኪኑ ተርዶናሃ እጅግ የምትወዷቸው የሆኑ መኖሪያ ቤቶቻችሁ ዘመናዊ ፊላዎቻችሁ እነዚህ ሁሉ አሐበ ኢለይኩም ሚነላሂ ወረሱሊህ ሱብሃንአላህ ከአላህና ከመለክተኛው የበለጠ እነዚህ ነገሮች እናንተ ጋራ የሚወደዱና የሚመረጡ ከሆኑ ከአላህና ከመለክተኛው ይበልጥ አሁን የተቆጠሩትን ነገሮች ይብሱብናል የምትሉና ለነሱ የምትፈሩ የምትጨነቁ ከሆናችሁ ወጂሃድን ፊ ሰቢሊህ በአላህ መንገድ ከመታገልም እነዚህን ነገሮች የምታስቀድሙና የምትመርጧቸው ከሆነ ፈተረበሱ እናንተ በእኔ ጥላት ጎን ተሰልፋችኋል ማለት ነው። ስለዚህ በጥላቶች ላይ የምወስደውን እርምጃ ለመካፈል ተዘጋጁ ጠብቁ ይላል አላህ Subhanahu Wa Ta'ala። ሌሎችስ ምን አደረጉ? እነዚህን ነገሮች አስቀድመው የአላህ እንዲን ስለሚዋጉ ነው እኮ የጠላኋቸው። እናንተም እነዚህ ነገሮች ያሳስበዋችሁ እነዚህ ነገሮች እንዳይቀሩባችሁ ብላችሁ የምትጨነቁ ከሆነ በአላህ መንገድ ከመታገል ይልቁንስ እነዚህ ነገሮች ይብሱብናል የሚል አቋምና ስሜት ካላችሁ እናንተም ከጥላት የተለያችሁ ስላልሆናችሁ የምወስደውን እርምጃ ጠብቁ ምን እንደማመጣ ታያላችሁ ይላል አላህ Subhanahu Wa Ta'ala። ሱብሃንአላህ። እንግዲህ ዛሬ ያለነው ሙስሊሞች የት ነው ያለነው? አላህ ከሚለውና እኛ ከምናስበው ጋራ ያለው ክፍተትና ልዩነት ምን ያህል እንደሆነ ማለት ነው። ለመሆኑ ጂሃድ የሚባል ነገር ይወደዳል ማለት ነው? ይሄ ረስተነዋል እኛ ሙኸየላ ማስታወሻ ውስጥ የለም። ጂሃድ ለካ ይወደዳል።
ያውም ከባለቤት ከቤት ከንብረት የበለጠ ጂሃድ ይወደዳል እንደዚህ የሚወዱ ሰዎች አሉ ማለት ነው። ጂሃድ በአሁኑ ጊዜ ቃሏ መሰማቷ ራሷ እርም ናት። እንዴት ይችን ቃል ከሰማማ እንደዚህ ነው ባላለሁኝ ብሎ ነው ሰው የሚሸማቀቀው ሊወዳት ቀርቶ ማለት ነው። ግን አሐበ ኢለይኩም ሚነላሂ ወረሱሊ ቃለ በኋላ ወጂሃድን ወአሐበ ኢለይኩም ሃኡላኢ ኡሙር አሐበ ኢለይኩም ሚን ጂሃድን ፊ ሰቢሊሂ ይላል። ጂሃድ ከነዚህ ሁሉ የበለጠ መውደድ አለብህ የኔ ከሆንክ ላኢላሃ የነዚህን ያህል እንኳን አይደለም እኮ ከነዚህ ሁሉ አስቀድመህ ፊ ሰቢልላህ ኪፋህ ፊ ዲንን መምረጥ አለብህ ይላል ማለት ነው። ይሄን ታረጋለህ እሰየው እኔ ጋር ነህ ካልሆነሳ ፈተረበሱ እናንተስ ምን ለያችሁ ከነዛው ጋር ናችሁ የማመጣው የዘመቻው ሰለባ ናችሁ ጠብቁ ምን እንደማመጣ ሐታ የእቲ አምሩላህ ስለዚህ ሐታ የእቲ አላሁ ቢአምሪህ አላህ በእንዲህ አይነቶቹ ወገኖች ላይ የሚያመጣው ውሳኔ አለ የሚሰጠው ልባት አለ ማለት ነው። ያንን ነገር ለመቀበል ተዘጋጁ እንጂ እኛ ሙእሚነን ብላችሁ ከራሳችሁን ማወደስ የለባችሁም ይላል። ወላህ ላ የህዲል ቀውመል ፋሲቂን አላህ ደግሞ አመፀኛ የሆኑትን ሰዎች የመዳኛውን መንገድ አይመራቸውም። እናንተ በዛ አቋማችሁና በዛ አስተሳሰባችሁ ከአላህና ከጃር ፊ ሰቢልላህ እነዚህ ቀደም ሲል የተጠቀሱት ቁሳቁሶች የሚበልጡባችሁ ከሆነ የእናንተ ስም ምንድነው? እኔ ልንገራችሁ ፋሲቂን ናችሁ። አላህ ላ የህዲል ቀውመል ፋሲቂን ፋሲቅ ከሆናችሁ ደግሞ ፊ ዱንያ ወልአኺራ ማ እንደኩም ፈላህ ምንም መዳኛ የላችሁም በማለት አላህ ፈትዋ ሰጠ ማለት ነው። የራሱን ውሳኔ ብያን ያስቀመጠ ይሄ ነው ያለው ፊት ለፊታችን ማለት ነው። ስለዚህ ይሄንን እንግዲህ አይተህ ግባበት ማለት ነው። ሚን አህለይ መድበስበስ የለም። እናንተ ዝም ብለህ ኢማንህን ሳታስተካክል ወላእህን ከማን ጋር እንዳለ ሳትለይ 7 ጊዜ ብታጎበድድ ስግደት ምን ትርጉም አለው? እነዚህ ናቸው ፈተናዎቹ ይላል። መጀመሪያ በእኔ አምነሃል ከኔ አላማ ጋር መቆም አለብህ ከኔ ወዳጆች ጋር መወገን አለብህ። ግን እየሰገድክ እየጾምክ ዘወር ብለህ ደግሞ ከካፊር ጋር የምታጨበጭብ ከሆነ የአላህን ወዳጆች የምትዘልፍና የምታማምዘረጥት ከሆነ ምኑ ላይ ነው አንተ ሙእሚን የሆንከው? ስለዚህ ስምህን ቀይር ሙእሚን የሚለውን ተወርሳውና ላ የህዲል ቀውመል ፋሲቂን ፋሲቅ በሚለው ማህደር ውስጥ ተመዝግበሃል ይሄ ነው ስምህ ወቀው ይላል አላህ Subhanahu Wa Ta'ala። እና ይሄ በጣም ሁላችንን የሚያስጨንቅና የሚያጠያይቅ ነው። በህይወታችን እስካለን ድረስ ነገ ምናልባት ባለማወቅ ብዙ ባለማወቅ ነው አሁን እዛ አደጋ ውስጥ የሚገባው። ምክንያቱም እንዲሁ በቀላሉ ተሰገደ ከጾመ ምንም ችግር የለም ይመስለዋል። ያለ የሃይማኖታዊ ትግል ማድረግ እንደ ምርጫ ብታደርግ ጥሩ ነው አጅር ታገኛለህ ካልሆነ ምንም ችግር የለም በዚህ ደረጃ ነው ብዙ ሰው የሚረዳው አይደል? ግን ይሄ ነገር በአጠቃላይ ከቤትህ ከንብረትህ ከልጅህ ከሚስትህ ከወንድምህ ቅድሚያ ልትሰጠው ይገባል ልታፈቅረውም ይገባሃል። ለዚህ ነገር ፍግም ማለት መቻል አለብህ። ይሄን ካላደረክ ግን ፈተረበስ ይላል አላህ Subhanahu Wa Ta'ala። እኛ ይሄን ማድረግ ቀርቶ ማሰቡን ይሄ እንደዚህ በዚህ ደረጃ መሆኑንም የምናቀው በጣም ጥቂቶቹ ነን ማለት ነው። አላህ ግን Subhanahu Wa Ta'ala እቅጩን ነው ያስቀመጠው ማለት ነው። እንግዲህ ሰዎች በዚህ በዱንያ ላይ የሚዋደቁላቸው የሚጨነቁላቸው አሁን የተጠቀሱት ነገሮች ናቸው። ሌላ ምን ነገር አለ? ቁል ኢንካነ በሚለው ጀምሮ ያለው የተጠቀሱት ነገሮች መጀመሪያ የቤተሰብ ተጽዕኖ ነው። አርፈ ተቀመጥ ባክህ ችግር ታመጣብናለህ እንዲህ አይነት ግርግር አካባቢ እንዳትሄድ ይላል። ሰልፍ እንኳን ቁም ነገር ሆናል እንዳይሄድ በር ይዘጋሉ ልጆች እንዳይሄዱባቸው እነሱ በሰላም ያው ሊኖሩ ሙስሊሙ ሊያልቅ ማለት ነው እንዳትሄድ ይባላል። ሱብሃንአላህ። እና ቁል ኢንካነ አባኡኩም አባቶቻችሁና ወአብናኡኩም ልጆቻችሁ ወኢኽዋኑኩም ወንድሞቻችሁ ወአዝዋጁኩም ባለቤቶቻችሁ ወአሽረቱኩም አጠቃላይ ብሔረሰቦቻችሁ ወአምዋሉን እቅተረፍቱሙሃ ያፈራችኋቸው ያከማችኋቸው ገንዘቦቻችሁ ወትጃረቱን ተኽሸውነ ከሳዳሃ እንዳይረክስባችሁ የሚያሰጋችሁ የምሳሱለት ሸቀጣችሁ ወመሳኪኑ ተርዶውነሃ ውብ የሆኑ ዘመናዊ ሰማይ ጠቀስ ቤቶቻችሁ የምትወዷቸው አሐበ ኢለይኩም ሚነላህ እነዚህ ሁሉ በአንድ ሚዛን ተቀመጡ ማለት ነው። ማን ጋር ሊወዳደሩ ነው? አላህና ጂሃድ ጋር ማለት ነው። በሙሉ እነዚህ ሁሉ አንድ እንግዲህ ሚዛን
ሳህል ላይ አለ ሁለት ሚዛን አለ አይደለም አሁን የተቆጠሩትን ሁሉ እዛ አንደኛው ሳህል ላይ አስቀመጣቸው እዛኛው ሳህል ላይ ማን መጣ አሐበ ኢለይኩም አላህ ወረሱሊ ወጂሃድ ፊ ሰቢሊሂ ሶስት ነገሮች መጡ ማለት ነው የአላህና የረሱል የጂሃድ መሐባ እነዚህ ነገሮች ጋራ ታስቀመጠ ማንኛውን ትመርጣለህ ባለቤቴን ሚስቴን ቤቴን ንብረቴን ምናምን ታልክ በአሰላማ خلاص አንተ من الفاسقين አራገፈ ማለት ነው ፈተረበሱ ይሄንን የምትመርጡ ከሆነ ተጠባበቁ hatta ياتي الله بأمره አላህ በእናንተ ላይ የሚሰጠውን ውሳኔ እስከሚደርሳችሁ ውጤቱ ጠብቅ አንተ በመጠባበቂያ ኬላ ላይ ነህ አለ አላህ والله لا يهدي القوم الفاسقين እናንተ ፋሲቁ የማህደር ገብታችኋልና ፋሲቆችን ደግሞ አላህ የመዳኛውን አቅጣጫ አይመራቸውም ለጥፋት ተመድባችኋል የሚል መርዶ ተናገረ ማለት ነው በተጨባጭም ይሄ ነው ያለው እኛ ትናንትና ነብዩ ጋር የነበሩ ሰሃቦች ሰው ናቸው እኮ እንደኛ ቤት አልነበራቸውም ልጆች አልነበሯቸውም ወንድሞች አልነበሯቸውም ንግድ አልነበራቸውም ሀብት ቤት አልነበራቸውም ያን ሁሉ ሰውተው እኮ ነው ያን ውጤት ያመጡት ማለት ነው ያንን ነገር አንተ ታሪክ ማትደግም ማታዲስ ከሆነ ምን ላይ ነው አንተ ሙእሚን ነኝ ያልክ የምታቀራራው ነው የሚለው አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ተናንቶቹም ብቻ ይሆን የዛሬውንም የነገውንም ቋሚ መስፈርት ነው ይሄ ከአላህና ከረሱልና ከጂሃድ ፊ ሰቢልላህ ጋራ ያለ አቋም ማንነትህን ይወስናል እነዚህን ነገሮች የማትቀበል ከሆነ ከነዛን ቀደም ሲል የተጠቀሱትን ቁሳቁሶች የምታስቀድማቸው ከሆነ አንተ ጠብቀኝ በቃ ተጠላቶች ጋር ወግነሃል እማረገውን ያቃለሁኝ አለ አላህ Subhanahu Wa Ta'ala ከዚያ በኋላ ቀጥሎ ወደ ታሪክ መልሰናል ማለት ነው ትናንተም እነዚህ እንግዲህ ፈተናዎች በእነዛ ሰዎች ላይ እንዴት እንዲያለፉባቸውና በምን መልክ እንደተወጧቸው ከታሪክ ጋር ለማመሳከር ምን አለ ለቀር ነሰረኩሙላሁ ፊ መዋጢነ ከቲራ ነብዩና በአብረዋቸው የነበሩትን ሱሐቦች አላህ Subhanahu Wa Ta'ala ምንም ጥቂትና ደካማዎች ቢሆኑ ይሄን የጌታቸውን አላማ መርጠው በመነሳታቸው በብዙ ጦር ሜዳዎች ላይ አላህ ዲል አጎናጸፋቸው ይላል በርካታ የሆኑ ዘመቻዎችን እንግዲህ ሁለት ፍሬ ሆነው ትጥቁ ስንቁ ልምዱ ሳይኖራቸው አላህ ጋራ ወግነናል የፈለገው ይሁን ብለው በመቆማቸው በተለያዩ ጦር ሜዳዎች ላይ አላህ Subhanahu Wa Ta'ala ድጋፉን ቸራቸው ይላል ወየውመ ሁነይን ሌላው ቀርቶ በሁነይን እንኳን ሳይቀር ረዳችሁ መርከብ ከተሰበረ ነገሩ አለቀለት ከተባለ በኋላ ማለት ነው ኢዛ አጀበትኩም ከስረቱኩም በሁነይን ዘመቻ ላይ ብዛታችሁ በጣም ገርሟችሁ በደነፋችሁ ጊዜ እንኳን እናንተ የተማመናችሁበትና የደነፋችሁበት ብዛት ሳይሆን የኔ እርዳታ ነው የታደጋችሁ ይላል هذا صلى الله وسلم على النبي وعلى اله